አርቲስት አንዱዓለም ጎሳ ዛሬ ፍርድ ቤት ቀርቦ ነበር። ፍርድ ቤት በነበራቸውም ውሎ ፖሊስ በድጋሚ ውጤት አልደረሰልኝም የሚል ጥያቄ አቅርቧል። ከዚህ ጋርም ተያይዞ ውጤት ስላልደረሰልኝ በሚል ድጋሚ የ14 ቀን ቀጠሮ እንዲጨመርለት ፖሊስ ጠይቋል። በአንዱዓለም ጠበቃ በኩል ደግሞ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ በተደጋጋሚ ራሷን ለማጥፋት መድኃኒት ትወስድ እንደነበረ ተጽፎ አግኝቻለሁ ብሏል። በተጨማሪም የጊዜ ቀጠሮ መፈቀድ የለበትም፣ አንዱዓለም የዋስትና መብቱ ሊጠበቅ ይገባል ብሎ ተከራክሯል። ከዚህ ጋርም ተያይዞ የአንዱዓለም ጠበቃ ዩቲዩብ ላይ የተለቀቀው አንዱዓለም ለፋሲካ ሙዚቃ ሊያቀርብ ነው ተብሎ የተወራው ወሬ ስህተት እንደሆነ መታረምም እንዳለበት ገልጿል። ፍርድ ቤቱም የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል። እንግዲህ የቀነኒ ጉዳይ በዚህ መልኩ እየሄደ ነው። በተደጋጋሚ አልጨረስንም፣ ምርመራው አልደረሰልንም የሚል አይነት ነገሮች በተደጋጋሚ እየተሰሙ ነው። ምን ታስቡ እንደሆነ ባላቅም ውሳኔውን እንግዲህ ነገ የምናይ ይሆናል። እኔም ወይ ኮሚኒቲ ላይ ወይም ደግሞ ቪዲዮ መሰራላችሁ ይሆናል ማለት ነው። ወደ ሁለተኛው መረጃዬ ሲሻገር ሁለተኛው መረጃዬ እጅግ በጣም ያስገረመኝና ሰዎችንም እያነጋገረ ያለ ጉዳይ ነው። ዶክተር ሰላማዊት ገብረመድህን ትባላለች። እንዲህ ስትልም ተናግራለች። ከተመረኩኝ በኋላ ዶክተርነቴን ትቼዋለሁ አለች። ለምን እንደተወች ልንገራችሁ። እኔ ብቻ አይደለሁም አብረን ከተመረቅን በጣም የቅርብ ጓደኞቼ ከሆኑት ከስድስታችን አራታችን ትተነዋል። ሁለቱ ደግሞ እየሰሩ ነው። የተውነውም ሙያውን ጠልተን ሳይሆን 7 ዓመት ያለ እንቅልፍ ተመረን 7 ዓመት ስንት ችግር አሳልፈን ከተመረቅን በኋላ በመናገኘው ገቢ ራሳችንን ማስተዳደር ስላልቻልን ነው ብላለች። አሁን ላይ እንደኛ አይነቱ ብዙ የተማሩ ዶክተሮችን እንዳናጣ እፈራለሁ። እንዲሁም ብዙ ዶክተሮችን ከማጣታችሁ በፊት ክፍያቸውን እንድታስተካክሉ እንዲሁም የለፉበትን እንዲያገኙ እመክራለሁ ስትል አስተላልፋለች። ዶክተር ሰላማዊትና ጓደኞቿ የወሰኑት ውሳኔ ትክክል ነው ትክክል አይደለም ብላችሁ ታስባላችሁ? እውነት ለመናገር በዚህን ሰዓት ቅጥረኛ መሆን እጅግ በጣም ከባድ ነው። እጅግ በጣም ከሚባለው በላይ ከባድ ነው። በየወሩ የምታገኙትን ጠብቃችሁ አይሆንም። የሚመጣው ገንዘብ ደግሞ ከቤት ኪራይ የዘለለ ገንዘብ አይሆንምና በጣም አስቸጋሪ ጊዜ ላይ ነው ያለነው። ብዙ ጊዜ ትምህርት ጥቅም የለውም ሲባል ሰምታችሁ ታውቃላችሁ። አብዛኞቹም ደግሞ ከዩኒቨርሲቲ አቋርጠው ከትምህርታቸው አቁመው ቢዝነስ ውስጥ ገብተው ዛሬ ትልቅ ቦታ ያሉ ብዙ ሰዎችን ታውቃላችሁ። እንግዲህ እናንተ መወሰን ያለባችሁን መወሰን መቻል አለባችሁ። እኔ አትማሩ እያልኳችሁ አይደለም። በምትማሩበት ጊዜ ግን ጎን ለጎን ቢዝነስ ውስጥ ብትገቡ በጣም መልካም ነው ብዬ አስባለሁ። ለምሳሌ ኦንላይን ቢዝነስ ብዙ ጊዜ የማይፈልጉ በትርፍ ጊዜያችሁ ባገኛችሁ ትርፍ ጊዜ የምትሰሯቸውን ቢዝነሶች ብትለማመዱ አብራችሁ አሪፍ ነው ብዬ አስባለሁ። እንዲሁም ደግሞ ሙያዎች የተለያዩ ሙያዎችን ከትምህርታችሁ ጎን ለጎን ብታውቁ ጥሩ ነው ብዬ ተስፋ አደርጋለሁ። ለምሳሌ ከ6ኛ ክፍል በላይ የሚማር አንድ ተማሪ ጎን ለጎን ሙያ ለምሳሌ ጋራጅ ሊሆን ይችላል፣ እንጨት ስራ ሊሆን ይችላል፣ የተለያዩ አይነት ስዕል ሊሆን ይችላል። ብቻ ውስጣችሁ ያለውን ነገር ጎን ለጎን ብትለምዱ አብራችሁ ብታስኬዱ አሪፍ ነው ብዬ አስባለሁ። በዚሁም አጋጣሚ ኦንላይን ቢዝነሶችንም ብትሞክሩ ሪከመንድ አደርጋችኋለሁ። ዩቲዩበር መሆን ሊሆን ይችላል፣ ቲክቶከር መሆን ሊሆን ይችላል። የተለያዩ ኦንላይን ቢዝነስ ላይ ደግሞ ማርኬቲንግ ላይ ልትሳተፉ ትችላላችሁ። እቃ ማሻሻጥ ሊሆን ይችላል። ብቻ ኦንላይን ላይ የሚሰሩ ብዙ አይነት ስራዎች አሉና እነዛ ውስጥ እንድትገቡ ስለነዛ ነገር እንድታጠኑ በዚሁ አጋጣሚ ሪከመንድ አደርጋችኋለሁ። ለዛሬ ያስኩት እነዚህ ሁለቱ መረጃዎች ናቸው። በእነዚህ ሁለቱ መረጃዎች ደስተኛ ከሆናችሁ ይህን ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ደወል ምልክቱን አብሩ። በሌላ ቪዲዮ ተመልሼ እመጣለሁ። መልካም ጊዜ። ፒስ